ሰላም እንደምን አላችሁ? ይህ ፍርቱና ስቱዲዮ ነው። በፍርቱና ስቱዲዮ በዛሬው ዕለት እንድናቀርብላችሁ የፈለግነው ፕሮግራም ሰላም እንደምን ቀነኒ አዱኛ ነው። ቀነኒ አዱኛ ከአንዱዓለም ጎሳ ጋር በፍቅረኝነት ከዛም በኋላ ኦፊሻል ባልሆነ ትዳር አንድ ላይ መኖር ጀምረው የነበረ ሲሆን በተፈጠረው አክሲደንትና አደጋ ህይወቷ ሊያልፍ ችሏል። ከዛ ጋር ተያይዞ አንዱዓለም ወደ እስር ቤት የተጓዘ ሲሆን ከዛ ውጪ የተፈጠሩት ነገሮች በፍርድ ቤት እየተጠቃለሉ ናቸው። ነገር ግን ከቅርብ ጊዜ ወዲህ በዋስና በሌሎች ምክንያቶች ከተፈታ በኋላ ብዙ ሰዎች ጉርምርምታን ፈጥረዋል። ቀነኒ ፍትህን አላገኘችም። የቀነኒ ቤተሰቦች አሁንም ድረስ ኡኡታና ሪታ እያሰሙ ነው። በትላንትናው ዕለት ወንድሟ ወጥቶ ያወጣቸው መረጃዎች አባቷ የተናገሩት ነገርና አጠቃላይ ሂደቱ ተድበስብሶ እንዳለፈ ብዙ ሰዎች ይገምታሉ። አሁን ላይ ስለ አንዱዓለም ጎሳም ሆነ ስለ ድርጊቱ ብዙ ሰዎች በስሜትና በንዴት እየተናገሩ ፍትህ ለቀነኒ እያሉ ይገኛሉ። ሴቶች አቢውስ ተደርገዋል፣ ተደብድበዋል የሚሉ ብዙ ሰዎች ቢኖሩም ለሷ ግን ፍትህ ሊያስገኙላት አልቻሉም በሚል ብዙ ሰዎች ጥያቄን እየፈጠሩ ነው። ለመሆኑ ቀነኒ ማን ነበረች? ቀነኒ ያለፈችበት የህይወት ታሪክስ ምን ይመስል ነበር? ቀነኒ ይሄ የሚገባት ሰው ነበረችን? ይህንንም የምትመልሱበት ፕሮግራም ይሆናልና አብራችሁን ቆዩ ከኛ ጋር እንላለን። ቀነኒ አዱኛ ወጣት ኢንጂነር፣ ሞዴልና የማህበራዊ ሚዲያ ቲክቶክ ዝነኛ ነበረች። ስለሷ ህይወትና የሥራ ታሪኳ ብዙ ተጽፏል። የትምህርትና የሙያ ህይወቷ ቀነኒ ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክስ እና ውሃ ኢንጂነሪንግ ሃይድሮሊክስ ኤንድ ዋተር ኢንጂነሪንግ በ2011 ዓ.ም 2019 እንደ አውሮፓውያን አቆጣጠር ተመርቃለች። ለጥቂት ጊዜ በኦሮሚያ ክልላዊ መንግስት መስሪያ ቤት ውስጥ በሙያዋ ካገለገለች በኋላ ወደ ሞዴሊንግ እና ማስታወቂያ ስራ ገባች። በተለይ የኦሮሞን ባህላዊ አልባሳት ከዘመናዊ ፋሽን ጋር በማዋሃድ በማስተዋወቅ ትታወቃለች። የኦሮሞ ባህል አምባሳደር በሚል በብዙዎች ዘንድ ስትወደስ ነበር። ቀነኒ አዱኛ በቲክቶክና በሌሎች ማህበራዊ ሚዲያዎች ላይ በምታሳያቸው ስራዎቿና በምታደርጋቸው የማስታወቂያ ስራዎቿ ሰፊ ዕውቅናን አትርፋለች። የግል ሕይወቷ በቤተሰቧ እጅግ ተወዳጅ ልጅ ነበረች። ቀነኒ አዱኛ ዋቆ ትባላለች። የድምፃዊ አንዱዓለም ጎሳ እጮኛ ስትሆን ለ2 ዓመታት ያህል በፍቅር ግንኙነት ቆይተው ጋብቻ ለመፈጸም ዝግጅት ላይ እንደነበሩ ተነግሮም ነበረ። ጓደኞቿ፣ የሥራ ባልደረቦቿ ደግ መካሪና ለሰው አሳቢ ነበረች ይላሉ። ሕይወቷ ከማለፉ አንድ ቀን በፊት እንኳን ለልደቷ የሚሆን ፎቶ ስትነሳ እንደነበር ፎቶግራፈሯ ተናግሯል። ቀነኒ በመጋቢት 2017 ዓ.ም በፈረንጆች ማርች 2025 በአዲስ አበባ ለሚኩራ ክፍለ ከተማ በሚገኘው መኖሪያ ቤቷ ከ5ኛ ፎቅ ላይ ወድቋ ሕይወቷ ማለፉ ተነገረ። ይህ ክስተት በወቅቱ በመላው ኢትዮጵያ ከፍተኛ ድንጋጤንና ሐዘንን ፈጥሮ ነበረ። እንግዲህ ከዚህ ሁሉ በኋላ ነው ማን ገደላት፣ እንዴት ሞተች፣ የሴቶች ጥቃት መቼ ነው የሚቆመው የሚሉ ወቀሳና ጥሪዎች የበረከቱት። ሁሉም እንደያለበት እያለ የቀብር ስነ ስርዓቷ የቀነኒ አዱኛ በመጋቢት 2017 ማርች 2025 ሆነ። የሚከተሉትን ነገሮች አስከተለ። የቀብር ስነ ስርዓቱ የተፈጸመው በአዲስ አበባ በሚገኘው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ነው። በስነ ስርዓቱ ላይም ቤተሰቦቿ፣ ጓደኞቿ፣ ታዋቂ የኪነ ጥበብ ሰዎች፣ የሥራ ባልደረቦቿና በርካታ አድናቂዎቿ ተገኙ። የቀብር ስነ ስርዓቱ እጅግ ልብ በሚነካና በከፍተኛ ሐዘን የተሞላ ነበረ። በወቅቱ እጮኛዋ አንዱዓለም ጎሳ በፖሊስ ቁጥጥር ስር ስለነበረ የቀብር ስነ ስርዓቱ ላይ አልተገኘም። በዕለቱ የሞዴሊንግ ጓደኞቿ የባህል አልባሳትን በመልበስና እሷን የሚያስታውሱ ፎቶዎችን በመያዝ ክብራቸውን አሳየው። ቀነኒ አዱኛ ከመሞቷ በፊት በኢትዮጵያ የኪነ ጥበብ ዘርፍ በተለይም በሞዴሊንግና
በሙዚቃ ቪዲዮዎች ላይ በንቃት ተሳታፊ ነበረች። ቀነኒ በበርካታ ታዋቂ የኦሮምኛ ሙዚቃዎች በቪዲዮዎች ላይ እንደ ሞዴል ሆና በመሳተፍ ትታወቃለች። በተለይም ከእጮኛዋ ከአንዱዓለም ጎሳ ጋር የሰራቻቸው ስራዎች በብዙዎች ዘንድ ተወዳጅ ነበሩ። የኦሮሞን ባህላዊ ልብሶች እንደ አተቴና ሲንቄ ከዘመናዊ ፋሽን ጋር በማቀናጀት ለተለያዩ ዲዛይነሮች በሞዴልነት አገልግላለች። እነዚህ ስራዎቿ በማህበራዊ ሚዲያ ኢንስታግራም እና ቲክቶክ ላይ በስፋት የተሰራጩ ናቸው። በቲክቶክ ላይ ከአድናቂዎቿ ጋር የምታደርጋቸው የቀጥታ ስርጭቶች፣ የምትለቃቸው አጫጭር ቪዲዮዎች ከፍተኛ ተመልካች ነበራቸው። ከመሞቷ ጥቂት ቀናት ቀደም ብሎም ደስተኛ ሆና የታየችባቸው ቪዲዮዎች እስካሁን ድረስ በመታሰቢያነት አሉ። ለቀነኒ ቅርብ የነበሩ ሰዎች እንደሚሉት ህይወቷ ከማለፉ ጥቂት ሰዓታት በፊት ለአንድ የልደት ቀን ዝግጅት የሚሆን ፎቶግራፍ ስትነሳ ነበረ። ያ ፎቶግራፍና በወቅቱ የነበረው ቪዲዮ የመጨረሻ ትዝታዋ ተብሎ በማህበራዊ ሚዲያ ላይ በስፋት ተሰራጭቷል። ቀነኒ አዱኛም ከዚህ ሁሉ በኋላ የቀጠለው የፖሊስ ምርመራና ሌሎች የህግ ሂደቶች ከፍተኛ ፕሮሰስንና ሂደትን ያለፉ ነበሩ። ሞዴልና የቲክቶክ ዝነኛ የነበረችው ቀነኒ አዱኛ መጋቢት 1 ቀን 2017-2025 ላይ ከአምስተኛ ፎቅ ወድቃ ህይወቷ ማለፏ ከተነገረ በኋላ በዚህም ምክንያት የቅርብ ጓደኛዋና እጮኛዋ ድምፃዊ አንዱዓለም ጎሳ በፖሊስ ተይዞ ምርመራ ሲደረግበት ቆይቶ ነበር። ከእስር ቤት መፈታቱ ከተነገረ በኋላ በብዙዎች ዘንድ ግርታ መፍጠሩ አልቀረም። አንዱዓለም ጎሳ ከወራት እስር በኋላ በሰኔ 2017 ዓ.ም ጁን 2025 አካባቢ በዋስ ከእስር ተፈታ። በወቅቱ የወጡ መረጃዎች እንደሚያመለክቱት የአስከሬን ምርመራ ውጤቱ ህልፈቱ የተከሰተው ከፎቅ ላይ በመውደቅ እንደሆነና ከዚያ በፊት የተፈጸመ ግድያ ምልክት እንዳልተገኘበት የጠበቃው መረጃዎች ጠቅሰዋል። ከህልፈቷ በኋላ በማህበራዊ ሚዲያ ላይ የቀነኒ ፊት ተጎድቶ የሚያሳይ ቪዲዮ ተለቆ ከፍተኛ ቅሬታ ቀስቅሶ የነበረ ቢሆንም ፖሊስ ምርመራውን አጠናቆ አርቲስቱ ከእስር እንዲፈታ ሆኗል። በቅርብ ጊዜ ታህሳስ 2018 ዓ.ም መጨረሻ ላይ ጥር 2018 ሊገባ አካባቢ እየወጡ ያሉ መረጃዎች እንደሚጠቁሙት የአባገዳዎች ምርቃ ተካቶበት ድምፃዊ አንዱዓለም ጎሳ በአባገዳዎች ተባርኮ ወደ ስራው እንዲመለስ ተወስኗል የሚል ዜና ወጣ። ከዛ ቀጥሎ አንዱዓለም ጎሳ ስለ ቀነኒ አዱኛ ህልፈትና በወቅቱ ስለነበረው ሁኔታ ለመጀመሪያ ጊዜ ማብራሪያና ምላሽ መስጠት መጀመሩን የሚጠቁሙ ቪዲዮዎች ተለቀቁ። በወቅቱ በነበረው ውዝግብ ምክንያት ፋውንዴሽኑ ወይም የሃጫሉ ሁንዴሳ ፋውንዴሽን ለአንዱዓለም ሰጥቶት የነበረውን ሽልማት ሰርዞ እንደነበርም የሚዘነጋ አይደለም። በአጠቃላይ ጉዳዩ በህግ ሂደትና በባህላዊ እርቅ ሽምግልና በኩል የታለፈ ይመስላል። አርቲስቱም በአሁኑ ወቅት ወደ ሙዚቃ ስራው እየተመለሰ ነው። በቅርብ ጊዜ የወጡ መረጃዎችና የአንዱዓለም ጎሳን ወቅታዊ ሁኔታ በተመለከተ ብዙ እየተባለ ነው። የምርመራ ማጠቃለያውና የፍርድ ቤቱ ውሳኔ አነጋጋሪ ቢሆንም አንዱዓለም ጎሳ ለረጅም ወራት በስር ላይ ቆይቶ የነበረ ሲሆን በቂ የሰው ግድያ ማስረጃ ስላልተገኘበት በነፃ እንዲሰናበት መደረጉ ታውቋል። የሕክምና ምርመራ ውጤቱ የቀነኒ አዱኛ ሞት በቀጥታ ከፎቅ ላይ በመውደቅ የመጣ እንጂ ከዚያ በፊት የተፈጸመ ድብደባ ወይም ጥቃት ውጤት እንዳልሆነ ለፍርድ ቤቱ ቀረበ። የአንዱዓለም ጎሳ የይቅርታና የሽምግልና ሂደትም ይህንን ተከትሎ ሚዲያ ላይ መሰራጨቱን ቀጠለ። በቅርቡ በኦሮሚያ ክልል ታዋቂ በሆኑ አባገዳዎችና የሀገር ሽማግሌዎች አማካኝነት ትልቅ የእርቅ ስነ ስርዓት ተካሂዷል። አንዱዓለም ጎሳ ከስር ከተፈታ በኋላ ወደ ቤተሰቦቹና ወደ ማህበረሰቡ እንዲቀላቀል በባህላዊ ስነ ስርዓት ተመርቋል። ይህ እርቅ በሁለት ቤተሰቦች በቀኒና በአንዱዓለም ቤተሰቦች መካከል የነበረውን ውጥረት ለማርገብ ያለመ እንደሆነ ተነግሯል። ወደ ሙዚቃ ስራውም የተመለሰ ሲሆን አንዱዓለም ከ1 ዓመት በላይ ከቆየ ዝምታ በኋላ በቅርቡ ወደ ሙዚቃው ዓለም ለመመለስ ዝግጅት እያደረገ እንደሆነም ተነግሯል። አዳዲስ ስራዎቹ በተለያዩ የቃለ መጠይቅ መድረኮች ላይ እንደተናገረው የደረሰበትን ከባድ የስነ ልቦና ጫናና እስር የሚያንጸባርቁ አዳዲስ ግጥምና ዜማ ስራዎችን እያዘጋጀ መሆኑን ተናገረ።
ያንን ተከትሎ የማህበራዊ ሚዲያ እንቅስቃሴው ከፍተኛ ደረጃ ላይ ደርሷል። በአሁኑ ወቅት በማህበራዊ ሚዲያ ገጾች ላይ በንቃት መታየት የጀመረ ቢሆንም ደጋፊዎቹም እንኳን ተመለስክ ቢሉም ብዙ ሰዎች ግን ተቃውሞን እየገለጹ ነው። የቀነኒ አዱኛ ቤተሰቦች እጅግ ተጎድተዋል። የቀነኒ ቤተሰቦች በልጃቸው ሞት ምክንያት ከፍተኛ ሐዘን ላይ መቆየታቸው ታውቋል። ምንም እንኳን አንዱዓለም በሕግ ነፃ ቢለቀቅም በማህበራዊ ሚዲያ ላይ እስካሁንም ድረስ ጉዳዩን በተለያዩ መንገዶች የሚያነሱና የሞቷ መንስኤ ላይ ጥርጣሬ ያላቸው ወገኖች አሉ። ይሁን እንጂ በይፋዊ ከዚህ ሁሉ ጉዳዮች በኋላ አንዱዓለም መግለጫ ለመስጠት ወደ ሚዲያ ወጣ። በእስር ቤት ስለነበረው ቆይታ ያብራራው አንዱዓለም በእስር ላይ በነበረበት ወቅት በጣም አስቸጋሪ ጊዜ እንዳሳለፈ ተናግሯል። በተለይም በወቅቱ በማህበራዊ ሚዲያ ላይ ይሰራጭ የነበረው መረጃና የህዝቡ ቁጣ ከፍተኛ የስነ ልቦና ጫና አሳድሮበት እንደነበር በድፍረት ተናግሯል። ይሁን እንጂ እውነቱ ይወጣል በሚል ተስፋ በትዕግስት ሲጠባበቅ እንደነበረም ተናግሯል። ስለ ቀነኒ እንደተናገረው ከሆነ በቃለ መጠይቆቹ ላይ ለቀነኒ ያለውን ጥልቅ ፍቅርና ህልፈቷ የፈጠረበትን መሪር ሐዘንም ተናግሯል። በእሷ ላይ ምንም አይነት ጥቃት እንዳልፈጸመ፣ በመካከላቸው የነበረው ግንኙነት የፍቅር እንደነበር በተደጋጋሚ ይናገራል። የእሷን ሞት ለመቀበል እስካሁን እንደሚከብደውና ከስር መፈታቴ የእሷን ህይወት አይመልሰውም በሚል ስሜታዊ ሆኖ ሲናገር ሰዎች አደመጡት። ስለ ማህበራዊ ሚዲያ ወንጀላዎችም በሰፊው ራሱን የተከላከለ ሲሆን አንዱዓለምን በጣም ካሳዘኑት ነገሮች አንዱ ያላደረገውን ነገር እንዳደረገ ተደርጎ በቪዲዮና በፎቶ በማስረጃነት ሲቀርብ የነበረው መረጃ እንደሆነ ተናግሯል። በተለይም የክብር ስሙን የሚያጎድፉ መረጃዎች መሰራጨታቸው በቤተሰቡ ላይ ከፍተኛ ጉዳት ማድረሱን የጠቀሰ ሲሆን ወደፊት በሚያወጣቸው ሙዚቃዎቹ ላይ የደረሰበትን መከራ፣ የእስር ቤት ህይወቱንና ስለ ፍቅር ያለውን አመለካከት የሚያሳዩ መልእክቶች እንደሚያካትት ገልጿል። ዝምታዬን በስራዬ ሰብራለሁ በማለት ደጋፊዎቹ አዳዲስ ስራዎችን እንዲጠብቁም አሳስቧቸዋል። በዚህ መሃል ግን የአባገዳዎች ድጋፍ የሚዘነጋ እንዳልሆነ ተደጋግሞ ተነግሯል። አንዱዓለም በቅርቡ በታየባቸው ቪዲዮዎች ላይ አባገዳዎች መርቀው ወደ ማህበረሰቡ ሲቀላቅሉት ታይቷል። ይህ በእሱ ትልቅ የሞራል ድጋፍ እንደሆነውና እንደገና ተወልዶ ስራውን እንደሚጀምር አቅምም እንደሚሰጠው ሲናገር በተደጋጋሚ ተሰምቷል። ከዚህ በተቃራኒ በሆነ መልኩ ግን አብዛኛው ሰው የሱን መፈታት እንደሚቃወምና እያደረገና እየሆነ ባለው ነገር በሙሉ ሐዘኔታ እንደገባው፣ ፍትህም እንዳልተረጋገጠ አብዛኛው ሰው በምሬት ሲናገር እየተሰማ ነው። በእርግጥ የቀነኒ አሟሟት የሚያሳዝንና የሚያስደነግጥ በመሆኑ ብዙ ሰው ያልተረዳው ጉዳይ እንዳለ በትላንትናው ዕለት ወንድሟ ወጥቶ ከተናገራቸው ነገሮች ውስጥ መረዳት ይቻላል። ከዚህ በፊት ያደረሰባት ከባድ ድብደባ የፊቷን ቅርጽ እስከሚቀይረው፣ ጥርሷና ከንፈሯ እስከሚደማ፣ የፊቷም ከለር እስከሚቀያየር ድረስ እንደሚያደርጋት፣ በሽጉጥ ግንባሯ ላይ ደቅኖ እንዳስፈራራት ሳይቀር በአይኑ በብረቱ የተመለከተው ታናሽ ወንድሟ ተናግሯል። እንደዚህ ያሉ ታሪኮች በብዙ ጊዜ ቢሰሙም እንዴት መፍትሄ አልተገኘላቸውም? እንዴት ባጭሩ ህይወቷን መለወጥ አልቻለችም ነበር የሚሉ ጥያቄዎች በሰፊው ይነሳሉ። አንዳንዶቹ ወንድሟ ወደ ቤቱ ከመሄድ ለምን አልተከላከላትም የሚሉ ሰዎች በስፋት እየወጡ ናቸው። ወንድሟ ካለበት የታዳጊነት እድሜ፣ ካለው አቅምና ከሌሎች ነገሮች አንጻር ሲታይ እሱ በፍጹም ሊያደርገው የማይችላቸው ሰፊ ነገሮች አሉ። ስለዚህ በዚሁ መንገድ መፍረዱ እጅግ ስህተት ነው እንላለን። አንድ ጸሐፊ ስለ ቀነኒ ምርር ብሎት የተናገረውን እናጋራችሁ። ውይ ቀነኒ ሳላውቃት ታሪኳ እጅግ ከነከነኝ ቆረቆረኝም። እንዴት ብዬ ነው ሴት ልጅን ለትዳር የምሰጠው ያስብላል ይላል ጸሐፊ። አብሯት ይኖር የነበረ የነፍስ ሄር ቀነኒ ወንድም ሊበን አዱኛ ልብ በተሰበረ የልብ ስሜት ሲያስረዳ እንደ ሆሪፊክ ፊልም እየጨነቀኝ ያየሁት። የታዳጊ ልጅና ቤተሰቡ ላይ ያረፈውን የስነ ልቦና ስብራት ሳስበው ያመኛል። ድምፃዊው ሊነጋጋ ሲል አዘውትሮ እየመጣ
በቡጢ በዱላ በሽጉጥ በዚህ ሁሉ ቀውስ ውስጥ ሟች ማለፏን ሳስብና ድምፃዊው ከርቁ መክሸፍ በኋላ አልገደልኳትም ግን ጉማ ካሳ አወጣለሁ የሚለውን ሲያስተባብል ቤቱ ይስፋህ ብላ ሮጣ ሊይዛት ሳልችል ቀርቼ ራሷን ከፎቅ ወረወረች እኔ ግን አልገፋዋትም ሲል ከገለጸው ተነስቶ ብዙ ሃይፖቴሲስ መዘርዘር ይቻላል። ለህጉ የሚተው ጉዳይ ሆነ እንጂ ብዙ ምለው ነበረኝ። ምን ትዝ አለኝ መሰላችሁ? ዳርፉር በተፈጠረው ረሃብ መሄድ አቅቷት ትንፏቀቅ የነበረችን የረሃብ ጦረኛን ፎቶ ያነሳት ነጭ ደቡብ አፍሪካዊ ፎቶግራፈሩ ካርተር በፎቶ ዓለም አቀፍ ሽልማት ተሸልሟል። ወዲያው ግን አንተ ጨካኝ አረመኔ ፎቶ አንስታት ዞር እንዳልክኮ የሎስ ጭልፊቱ ወስዶ በልቷታል በሚሉ ሚሊዮኖች አስተያየቶቹን በኋላ ከሰማም በኋላ መቋቋም አቅቶት የበደለኝነት ስሜቱ ራሱን እንዲያጠፋ እንዳደረገው ታሪክ መዝግቦታል። ይህ ሰው ካርተር ረሃብተኛዋን የ9 ዓመት ሱዳናዊት ልጅን ፎቶ ሲያነሳት ያየው ሰው አይደለም። አምላክ በህሊናችንና በልባችን መቅደሱን አስቀምጧል። ከውጭው ህግ በላይ የውስጥ ችሎታ አለብን። ካርተር መቋቋም ያቃተው ይሄንን ነው። ህጉም ባህላዊ ስርዓቱም ነፃ ቢያደርጉም መፍራትማ በመቅደስ የሚመሰለውን ህሊናና ልብን ነው እንጂ ከነኚህ የቱ ይሸሻል? የአንድ ሀገር ስልጣኔ አንዱ መናጸሪያ በዚች ሀገር ያለው የሴቶችና የልጆች አያያዝና ስለነኚህ ቤተሰብ አስኳል ያለው አስተሳሰብ አመለካከት ነው። በዚህ መመዘኛ ለሴቶች የማይመቹ ብዬ ከማመቻቻቸው ለሴቶች ሲኦል ከሚባሉት ሀገራት ከቀዳሚዎቹ ተርታ ኢትዮጵያን በሜል ቻቪኒስቲክ ሜንታሊቲ መንገስ ማዘዝም እያስለመድናት መተናል። የነፍስ ሄር ቀነኒ ጉዳይ አንድ ቤተሰብ ላይ ከወደቀ መከራ አሻግሮ ሀገር ላይ የተደቀነ ሴቶች ላይ እያደረሰ ያለን ግፍ ይብቃስ ብሎ አደባባይ ባስወጣን ነበር። ነጩ ፖሊስ ጆርጅ ፍሎይድን በግፍ መግደሉን ተከትሎ ከአሜሪካ ጀምሮ ድፍን ዓለምን አነቃነቀም። በኢትዮጵያ ግን አሲድ ተደፍቶባት መልኳን ካጠፋው ጭካኔና በመኪና ተከታትሎ የቀድሞ ሚስቱን በአደባባይ በሽጉጥ የገደለበትን ከ20 ዓመት በፊት አንስቶ ብዙ ጾታ ተኮር የአውሬነትና የአኬልዳማ ታሪኮችን አየንም ሰማንም። ግን መቼ ነው እንደ ህብረተሰብ ተሰምቶን ሆ ብለን ኖሞር አሁንስ በቃ ብለን እንደ ጆርጅ ፍሎይድ የግፍ ተከታይ ህዝባዊ ንቅናቄ ከዳር እስከ ዳር በተቃውሞ መንገዱን የምንሞላው? ከህፃናት ልጆች ሰቅጣጭ መደፈር አንስቶ በታዳጊ ተማሪ ልጃገረዶች፣ በባለትዳር ሴቶች፣ በስራ ገበታ ባሉ ሴቶች ሁሉ ማገት፣ መሰወር፣ ማፈን፣ ተገዶ መደፈርና መገደል ብሎም የግፍ ማቱን ሁሉ እንደ ዜና በዋዛ ፈዛዛ እያለፍነው ነው። እንደ ሰው ሰብአዊነት እንደሚሰማው ነግበኔ እንደሚል ከቤተሰብ እንደወጣ ብቻም ሳይሆን እንደ ሀገርና እንደ ብሔረሰብ እንዴት ጠልቆ አያንገበግበንም? እንደ ህብረተሰብ ልባችን መደንደን ብቻ ሳይሆን ለቃሉ ይቅርታ ይደረግልኝ እንደ ሀገር የወገን ህመምን የማንጋራ አይነት ልባችን ድንጋይ ሆኗል። የስንት ህፃናት ሴት ልጆች፣ ተማሪ ልጃገረዶች፣ በኑሮ ትግል የባዘኑ ስንት ባለትዳር ማወራዎችና በሲቪል ሰርቪሱና ቢዝነሱ ዓለም ባለአበርክቶ ሴት ሰራተኞች ላይ በቁጥር ምን ያህል ግፍ እስኪደርስ ነው ዝም ብለን እየታዘበን ያለ ነው? ስለ ሴቶችና ቤተሰብ ብሎም ለከት ያለፈ ተከታይ የሰብአዊ መብት ረገጣዎች ጾታ ተኮር ሆነው ሲቀጥሉ በእነኚህ ዘርፎች የተሰማሩ መንግስታዊና የሲቪል ማህበረሰብ ተቋማት መቼ ነው የምር ተነቃቅታችሁ በአራት ግድግዳ መሃል ሪፖርት ለአለቆች ከመተኮስ ውጪ ካስቀመጣችሁት ተልኳችሁ ጋር በትግበራ የምትገናኙት? እንደኔ ሴቶች ላይ የቀጠለው የጭካኔ ተግባራት በኢትዮጵያ ሆኖ እንጂ የግፍ ጽዋው ሞልቶ ፈሷል። አሁንማ ዲያብ ኖርማል እየሆነ ነው። የታዳጊ ልጅ በህቱ ቀነኒ በደል እንደ ግፍ ምንኛ ትራውማታይዝድ ሊሆን እንደሚችል መገመት አይከብድም። ብዙ የሚያውቀው ነገር አለ ልጁ። ድምፃዊው በቅርቡ ማስተባበያው እኔ አልገፋዋትም ቤቱ ይስፋልህ ብላ ግን ራሷን ከፎቅ ወረወረች ብሏል።
በብዙ ሊተረጎም የሚችል ግን የወንጀሉን ጉዳይ ለሕጉ አካል መተው ይበጃል። በወንጀል ተጠርጣሪው ድምፃዊ ስሙ ስለተነሳ እንጂ ነገሮችን ለማጥራት የመጣው ወደ አደባባይ የመውጣት መሻት እንደሌለው አያጠራጥርም። ስገምት ቢቻል በዚህ ረገድ ወንድሟ ራሱና ወላጆቹንም ቤተሰቡንም ምንኛ የስለልቦና ቀውስ ውስጥ እንዳሉ ሳስብ ያስጨንቀኛል። ምን የሚሉት የት የተፈቀደ መብት ነው? በትዳር ውስጥ ወንዱ ሴቷን በዱላ ማኖርን እንደ ህብረተሰብ ተቀብለን የምንቀጥለው የለየለት ንክረት የሆነ ያለመሰልጠን መገለጫ እንጂ ሴት ልጆች ላይ ዱላ አንስቶ መደብደብ ይህንን አጉል ልምድ ለዩኔስኮ ማስመዝገብ ቀረን እንጂ በጎ ባህል ይመስል ይህን አሳፋሪ ግብር ከትውልድ ትውልድ ይዘነው ቀጥለናል። የጆርጅ ፍሎይድን ግድያ ተከትሎ ከአሜሪካ ያኔ ወደ ዓለም ተስፋፍቶ እንደ ማዕበል የቀጠለው የህዝብ ንቅናቄ ሴት ላይ ግፉ ይብቃ አይነት እስከ ፖሊስና ስትራቴጂካዊ ተጽዕኖ መፍጠር የሚያስችል ሀገራት አቀፍ እንቅስቃሴ ሳያስፈልግ አይቀርም። አብሯቸው ይኖር የነበረው የቀነኒ ታናሽ ወንድም ታዳጊ ሊበን አዱኛ በጣም ልቤን ነክቶታል። ያዘነ ልብህን ከቤተሰቦቻችሁ ጋር አምላክ ይደግፍላችሁ። የሚያውቀውን ምስጢር በማስተዋል እንዲገልጹታል። ዘ ዴቪል ኢን ዘ ዲቴልስ እንዲሉ ሊበን እንዲህ ተናግሮ ባናገረው ቪዲዮ አንዱዓለም ስሜን ጠቅሶ እሱ ያውቃል ብሎ ነበር። የማውቀውን ልንገራችሁ ብሎ ጀመረ። በማርች 8 2023 እህቴ ቀነኒና እሱ አብረው መኖር ጀመሩ። መጀመሪያ የደበደባት የልደቷ ቀን ነው። ቀይ ለብሳ የሚታየው ፎቶ እያለ ማሳየቱን ቀጠለ። ያ ማለት ከ10 ቀን በኋላ ማለት ነው። ከ8 ወር በኋላ ደግሞ ደብድቧት እጇንም ሰብሯት ነበር። ፎቶውን ያሳየ ተናገረ። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጥ የተኮሰብን ቀን ነው። አንዱዓለም አምሽቶ ሊነጋጋ ሲል 11 ሰዓት ነው አዘውትሮ የሚመጣው። የዛን ቀን ስልኩ ላይ ፎቶ ይዞ አንቺ ነሽ አይደለሽም እያለ በሽጉጥ ሲያስፈራራት እኔና የሱ እህት ፎቶውን ካየን በኋላ አሬችማ ቀነኒ አይደለችም አልነው። ከዛ ተበሳሽቶ ወደ መስኮቱ ተኮሰ። ወንድሟ መጀመሪያ ላይ ያለው ምስል ሆኖ ቀጥሎ ያጋራቸውን ምስሎች እያገላበጠ ተመልከቱልኝ አለ። ሐቁ እንዲወጣ የግል ምኞቴ ነው። ለዚህም የጉዳይ የጾታ ተኮር ግፍ ከሴቷ ተሻግሮ የቤተሰብና ማህበረሰብ ብሎም የሀገርና የሰብአዊነት አንኳር ነጥብ ነውና የህብረተሰብ መነጋገሪያ አጀንዳ ሆኖ መቀጠል አለበት ብዬ አምናለሁ። የዚህ ልጅ ታሪክ ከአንድ ቤተሰብ ጉዳይ በላይ የሆነ በሀገረ ኢትዮጵያ ለቀጠለው የሴቶችም ሰቆቃ ወካይ ታሪክ ነው። ቤተሰብና ቀጣይ ትውልድ ላይ ብዙ ስራ እንደሚቀረንም አመላካች ነው ሲል በእሸቱ ገለቱ የተጻፈ ትንታኔ ነበር። ሌላው ከሰሞኑ በቲክቶክ ላይ ቫይራል ሆና የቆየችው ጽዮን ግርማ የተባለች ስለነበረችበት አጭር የትዳር ቆይታ ቲክቶክ ላይ ያቀረበችውን አይተው አንዳንዶች ነገ አድጎ ሞት ከሚያመጣው ግንኙነት ራሷን ያወጣችበት መንገድ ከማድነቅ ይልቅ መግባቷንና ለ6 ወር መቆየቷን መርገብ ላይ ያተኩሯል። የወንዱን ድምጽ ባልሰማንበት ሁኔታ ምንም አንልም ያሉትን እያከበርኩ ማለት ነው። ጽዮን የተረከችልን የቀድሞ ባሏ ታሪክ እውነት ከሆነ ባጭሩ ባትቀጩ ውሎ አድሮ መጨረሻሽ እንደ ቀን ያዱኛ ከመሆን አዘይብ ነበር እላታለሁ ይላል ጸሐፊ። ቀነኒን የገደላት አንዱዓለም ጎሳ ነው የሚለውና ራሷ ናት ህይወቷን ያጠፋችው የሚለው ሁለቱም ለኔ ለውጥ የለውም። አንድ እውነት ግን አለ። ቀነኒ ራሷን አጥፍታ እንኳን ቢሆን ለዚህ ውሳኔ ያበቃት ይህ ከአንዱዓለም ጋር ያላት የተመረዘው ግንኙነት ነው። ቀነኒ ህይወቷን እንድትጠላ የሚያደርግ ተደጋጋሚ ድብደባ ደርሶባታል። እንዲህ ያሉ በርካታ እህቶች በየትዳሩ አሉ። ቤተሰብን፣ ባህልን፣ ህብረተሰብን፣ ሐሜትን ፈርተው በባርነት የሚኖሩ አንዳንዶቹም መጨረሻቸው እንደ ቀነኒ የሆነ እህቶች በየቤቱ ሞልተዋል። በትዳር ውስጥ የሴት ልጅ መደብደብ ለባህላችን እንግዳ ጉዳይ አይደለም። ስህተቱ ነውሩ የተለመደ ሆኗልና ቀነኒ ግን በማንምና በምንም ህይወቷ አይጥፋ፣ መነሻው ግን የገባችበት የተመረዘው ያ ግንኙነት ነው። ጽዮን ዛሬ ህይወቷን ከተመረዘው ግንኙነት ስላዳነች ልንቀልድባትና ልንተቻት እንሞክራለን። እንደ ቀነኒስ ብትሆን ኖሮ ብሎ
ይህ ጸሐፊ ሐሳቡን ይዘጋል። እንግዲህ ከሰሞኑ በሰፊው ሲነገር የቆየውና አሁንም በተለያዩ ሰዎች እየተጠየቀ ያለው ፍትህ ለቀነኒ እንዲሰጣት ነው። እጅግ የሚያሳዝን ታሪክ ያላት ቀነኒ በዚህ መልኩ ህይወቷ አልፎ ባጭሩ ቀርታለች። ወንድሟ ያንን ቪዲዮ ከለቀቀ በኋላ ብዙ ሰው መነጋገር ያርጎታል። ወደፊት በመንግስትና በሌሎች የህግ አካላት የሚደረገውና የሚሆነውን የምናይ ነው የሚሆነው። እስከዛው ድረስ ቸር ያቆየን። ሰናይ ጊዜ እንዲሆንላችሁ በመመኘት ቻናላችንን ላይክ፣ ሼር እና ሰብስክራይብ አድርጉ እንላለን።